አሁን ባሩሲ ላይ ሰሞኑን ባለፈው ሰሞን ያየነው የሰማነው ሕፃናት ሳይቀሩ በሰይፍ እየተቀሉ ደማቸው እየፈሰሰ ነው። ሲዘዋወር እግራቸው የተቆረጠባቸውን አይቻል። በእውነት ያሳዝናል። አሁን የሚሰማኝ የህፃኑ እያቃሰተ ያለው ሁኔታ በአርሲ ለሚገደሉ ኦርቶዶክሳውያን ፍትህን እንሻለን። ይረብሸን ነበረ። አሁን ለምደነዋል። ሰው ሲታረድ አይተናል። ሰው እንደ በቆሎ ሸት ሲጠበስ አይተናል። እነዚህ የኔ ልጆች ናቸው፣ ባለማህተቦች ናቸው። ከአራቱ ህፃናት አንዷ ብቻ እቺ ቀሚስ የለበሰችው አሁን በኃይለማርያም ሆስፒታል የምትገኘው ነች። ሶስቱ ህፃናት በአሰቃቂው ግድያ ህይወታቸው ያለፈ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንግዲህ በወቅታዊ ጉዳይ ተመልሼ መጥቻለሁኝ። በአሁኑ ጉዳያችን ትንሽ ጨጓራ የሚልጥ አይነት መረጃ ነው ያመጣሁላችሁ። ያሳዝናል። በነገራችን ላይ እግዚአብሔር የሚያውቀው አባቶቻችን በጣም እኛ ላይ ሙድ እየያዙብን ያለ ነው እየመሰለኝ ያለው። የኦርቶዶክሳውያን ጭንቀታቸው አልሆን ካለ የቆየ ይመስላል። አሁን ከደቂቃዎች በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ዋና መገናኛ ሚዲያ የሆነው የኦቲሲ የህዝብ ግንኙነት ክፍሉ አንድ መረጃ አጋርቶ ነበረ። ከፍኖተ ጽድቅ ጋር ተገናኘ ማለት ነው። ሁለተኛው ደግሞ የምንመለከተው ደግሞ ስርዓተ ቀብራቸው ተፈጽሟል። የቀብራቸው ቪዲዮቸውና አንዳንድ ዲቴል የሆኑ መረጃዎች አሉ። እስከነስም ዝርዝራቸው እነግራቸዋለሁኝ። ከዛ በተጨማሪ አባቶች ምን አሉ ምን እያሉ የሚለው ነገር ለማየት እንሞክራለን። ከፍኖተ ጽድቅ እንጀምር። የፍኖተ ጽድቅ እንደምታስታውሱ ከሳምንት በፊት አንድ መረጃ አጋርቻችሁ ነበር። ይህ ሰው የፍኖተ ጽድቅ ሚዲያ ሊመለስ እንደሚችል አንዳንድ ጭምጭምታዎች ሰምቼ እንደውም አንድን ሚዲያ ሪፈር አድርጌ ከውስጥ የደረሰ መረጃ በሚል ሳቤ አቅርቤላችሁ እንደነበር የሚታወስ ነገር ነው። ታዲያ አሁን እሱ ነገር እውነት ሆኖ አየ ነው። ዛሬ በነበረው የቋሚ ሲኖዶስ ግራ የሚገባኝ እውነት ለመነጋገር ቋሚ ሲኖዶስ እንግዲህ ፍኖተ ጽድቅን መልሼዋለሁ ወደ ማህበርነቱ ወደ መንፈሳዊ ማህበርነቱ ብሏል። እስከነ መንፍቅናው እስከነ ክህደቱ ማለት ነው። እስቲ ደብዳቤውን እናንብበው እና ምን እንደሚሉ ዲቴል እናየዋለን። እንደምትመለከቱት ሬፈረንስ ነበሩ ማለው በ25 የወጣ ነው። 25/2/2018 ዓ.ም ነው የሚለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ይላል ከላይ። ለፍኖተ ጽድቅ ጠቅላላ ማህበር አዲስ አበባ። እንታስታውሱ ከሆነ የፍኖተ ጽድቅ መስራች ይህን ሰሞን በጣም ትልቅ ውዝግብ ነበራል። በጣም ብዙ ሰዎች እየደበደበ ነው፣ ሰዎች እያስገደለ ነው፣ ሰዎችን እያሳሰረ ነው፣ ሰዎችን ደብድቦ ሽባ እያስደረገ ነው የሚል ነገር መሰረት ሚዲያ ዘግቦ እኛም አቅርበው ነበር እዚህ ላይ። የሆነ ሆኖ ግን እሱ ማለት ነው የእሱ ባለቤት የሆነው ጸጋዬ ማለት ነው ፍኖተ ጽድቅ ጉዳዩ በማህበሩ ላይ ተላልፎ የነበረውን እግድ የተነሳ መሆኑን ስለማሳወቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ሚያዝያ 22 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ ማህበሩ ሚዲያ በኩል ሚያዝያ 10 ቀን 2017 ዓ.ም ያስተላለፈው ትምህርት ከቤተክርስቲያናችን አስተምህሮ ውጭ ሆኖ በመገኘቱ ምክንያት ጉዳዩ ተጣርቶ የመጨረሻ ውሳኔ እስከሚሰጥበት ድረስ ማህበሩ በቤተክርስቲያን ስም ምንም አይነት እንቅስቃሴ እንዳያደርግ በማለት ባስተላለፈው ውሳኔ መሰረት በቁጥር እንደዚህ በተባለ ቀን በቀን 22 በ8ኛ ወር 2017 ዓ.ም በተጻፈው ደብዳቤ ታድዶ የቆየ መሆኑን ይታወሳል። በመሆኑም ቋሚ ሲኖዶስ መስከረም 26 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ ጉዳዩን አጣርተው እንዲያቀርቡ የተሰየሙት ልዑካን ያቀረቡት ሪፖርት መርምሮ ያሳለፈውን ውሳኔ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከቅዱስ ሲኖዶስ ጽሕፈት ቤት በቁጥር 54 በእንደዚህ ቁጥር ላይ በ19 በእንደዚህ በተጻፈ ደብዳቤ የቋሚ ሲኖዶስ ውሳኔ 3 ገጽ በማያያዝ ለመምሪያችን በውሳኔው መሰረት ተፈጻሚ ይደረገው ማለት መመሪያ ተሰጥቷል። ስለሆነም ፍኖተ ጽድቅ ጠቅላላ ማህበር በሚዲያ ባስተላለፈው ትምህርት ምክንያት በቋሚ ሲኖዶስ ውሳኔ የእገዳ ቅጣት ተላልፎበት ስለቆየና የቅጣት ዓላማውን ሰዎች ባለፈው ስህተታቸው በማረም ወደፊት እንዳይሳሳቱ ማድረግ ስለሆነ ምንም እንኳን የተፈጸመው ድርጊት መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ሊቃውንትንና ምዕመናን ያሳዘነ ለአጽራረ ቤተክርስቲያን ትምህርት ትልቅ የነቀፋ
በር የከፈተ ቢሆንም ቅድስት ቤተክርስቲያናችን የንስሐ ዕድል የምትሰጥ የምህረት ቤት በመሆኗ ማህበሩን በፈጸመው ስህተት ተጸጽቶ በጽሁፍ በሰጠው ማብራሪያ ይቅርታ መጠየቁና በማህበሩ ስር ያሉትን ነፍሳት ታሳቢ በማድረግ ከ1 እስከ 7 ውሳኔዎች ዝርዝር ተላልፎበት የነበረው እገዳ በከባድ ማስጠንቀቂያ እንዲነሳለት በማለት ቋሚ ሲኖዶስ ውሳኔ አስተላልፏል። ስለዚህ ቋሚ ሲኖዶስ የተላለፈው ውሳኔ ማህበሩ ሙሉ በሙሉ ተግባራዊ እንዲያደርግና ወደፊትም ተመሳሳይ የሆነ ድርጊት እንዳይፈጸም በአጽንኦት እያስገነዘብን ቋሚ ሲኖዶስ ውሳኔውን መሰረት ለማህበሩ ተሰጥቶ የነበረውን እግድ የተነሳ መሆኑን እየገለጽን ማህበሩ ከመምሪያው የሥራ መመሪያ መቀበል በመመካከር እና በቅርበት በመስራት የተሰጠውን መተዳደሪያ ደንብ መሰረት የቤተክርስቲያናችን ዶግማ፣ ቀኖና፣ ታሪክና ትውፊት በመጠበቅ በማክበር የተሰጠውን መንፈሳዊ አገልግሎት እንዲፈጽም በጥብቅ እናስታውቃለን። ኦ ንጉሠ ሰላም ሰላመ ከሀቤን አባ ዲዮስቆሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የቅርስ ጥበቃ አስተዳደር የማህበራት ምዝገባ ክትትልና ቁጥጥር መምሪያ ሊቀ ጳጳስ ይላል። ግልባጭ ቅዱስ ሲኖዶስ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ተብሎ የተቀመጠው ይሄ ነገር ነው። እንግዲህ ፍኖተ ጽድቅ ያስተላለፈውን ክህደት ትምህርት እናውቃለን። ያስተማሩት ሊቃነ ጳጳሳት የተላለፈውን ክህደት ጭምር እናውቀዋለን። ለዛ ክህደቱም ወጥተው በቴሌቪዥን ማስተባበያ እንዲሰጡና የስህተት ትምህርት መሆኑን አምነው ህዝቡ ከዛ ትምህርት የተማረከ የተወሰደ ካለ ከዛ እንዲመለስ ማስተባበያ እንዲሰጡ 3 ሊቃነ ጳጳሳት ላይ ጭምር እገዳ ተሰጥቶ ነበረ ወይ ደግሞ ውሳኔ ሰጥቶ ነበር ቅዱስ ሲኖዶስ። ነገር ግን የቅዱስ ሲኖዶስ ውሳኔ ምንም እንዳልሆነ ስለሚያውቁ በአሁኑ ሰዓት ላይ ምንም እንዳልሆነ ስለሚያውቁ 3ቱም ሊቃነ ጳጳሳት ምንም አይነት የትምህርት ማስተካከያ አላደረጉም፣ አልሰጡምም። የመስጠት ፍላጎትም የላቸውም። የዛንም ጊዜ ስለምናውቀው አሁንም ፍኖተ ጽድቅ ላይ የተላለፉ ምንፍቅናዎች፣ የምንፍቅና ትምህርቶች፣ የምንፍቅና ጉዳዮችን ወደ ጎን በመተው ሰውየው ባለሀብት ስለሆነ ጸጋ የተባለው ሰው ባለሀብት ስለሆነ ሀብቱን በመመካት ሀብት አለኝ በማለት ቤተክርስቲያንን እንደፈለገ ሊጫወትባት በደንብ አድርጎ ተዘጋጅቶ እንደምታዩት ተመልሶ መጥቷል። ከዚህ በፊት ምሰራላችሁ ተናግሬላችሁ ነበር። ይህ ሰው ባለሀብት ስለሆነ ሊገመግሙ የሄዱት ሰዎችን በደንብ አድርጎ በብር ስለደለላቸው እንኳን ለመገምገም አይደለም ዞር ብሎ እንኳን አላዩት። ማህበሩ ግን ተመልሶ ሲመጡ እንደገመገሙ አድርገው ሪፖርት ሲያቀርቡ ግን ሰምተናል። ምንፍቅና የተሰጡ ምንፍቅናዎች በግልጽ አሉ። እዛ ሄደው ያስተማሩ ያሰለጠኑ መምህራን ጭምር ተናግረዋል። ይህንን ነገር ደገኛ ትምህርት የሆነው መልካም የሆነው ኦርቶዶክሳዊ ትምህርት ማስተላለፍ አይፈልጉም፣ ምንፍቅናው ማስተላለፍ የሚፈልጉት ብለውም ጭምር ሲናገሩም ሰምተናል። አዳማ ላይ የነበሩ ምንፍቅናቸውን እናውቃለን። ግን ቋሚ ሲኖዶስ ደደውከር አያገባቸው። ብቻ ባለሀብት ይሁኑ፣ ብቻ ብር ይኖራቸው፣ ብቻ ቤተክርስቲያን እንዲደግፉ፣ ብቻ ስቱዲዮ በ8 ሚሊዮን ብር ምንም አድርገው ያሰሩላቸው። ከዛ ውጭ ጉዳያቸው አይደለም። 10 ጊዜ ደግሞ ምንፍቅና ያስተላለፈ ጳጳስ ሆኖ ምንፍቅና ላስተላለፉ ምንፍቅናው እኮ ይቅርታ ይጠይቃል፣ ትምህርት ያስተባብራል ተብሎ እኮ ዝም ነው የተባለው። እና አንዳንዴ ጨጓራዬን የሚጠብቀው ይሻለኛል። ቀጥል። ጠላቴ ቢሸከም ታንክና ሚሳኤል ስጣራ ይወድቃል እያልኩኝ ገብርኤል ዙሪያዬ ቢነድም በመከራ እሳት እኔም መች ሊያስፈራኝ የበዳይ ግርፋት ለቃሉ እየኖርኩኝ ለአምላክ ተገዝቼ ራቤን በቻልኩኝ ደጃፌ ዘግቼ ሊገለኝ ሲመጣ ደፍሮ ከመቅደሱ ሚካኤል መኖሩን ረስቶታል እሱ። ለይምሰል አይደለም ጌታዬ እያልኩኝ ስሙን ማወድሰው በነጋ በጠባ ቆሜ ማስቀድሰው በተገፋው ቁጥር ወድቄ ማልወድቀው አትድከም ጠላቴ ኃይሌ የእግዚአብሔር ነው። ምዕመናን እየታረዱ ናቸው። ምዕመናን መከራ እየደረሰባቸው ነው። አብያተ ክርስቲያናት እየተቃጠሉ ነው። አሁን ያ ሁሉ የለም። ችግር ተፈጥሯል። በያለበት መለያየት ሆኗል። በጎጥ ጦር መሳበቅ ሆኗል። አልፎ ተርፎ ክርስቲያኖቹን ማሳደድ መጥቷል። አሁን በአሩሲ ላይ ሰሞኑን ባለፈው ሰሞን ያየነው የሰማነው ሕፃናት ሳይቀሩ በሰይፍ እየተቀሉ ደማቸው እየፈሰሰ ነው። ክርስቲያኖች እየተገደሉ ነው። ለምን እንዲህ ይደረጋል? እንዴት ያልበደለ ሰው በኢትዮጵያ ውስጥ ይገደላል? ምን አረጉ እነዚህ ሰዎች? ሰርተው በበሉ በሀገራቸው። ስለዚህ በጣም
በጣም በጣም የከረረ ሐዘን ነው የደረሰብን። በዚህም አሁን ሰላሌ ነው መሰል ሀገር፣ ሰላሌ ትልቅ ሀገር ነው። ምን ተረፈ? በየመንገዱ ስንት ደም የፈሰሰው፣ ስንት ቤተክርስቲያን ነው የተቃጠለው። 122 አብያተ ክርስቲያናት ተዘግተዋል። ስለዚህ በጣም መከራው ጸንቷል። የህዝብ ህይወት ከተጠበቀ ሁሉም ዘብ ይቆማል ለሀገሩ። እግዚኦ በሉ። ከዚህ የበለጠ ነገር የለም። ግን እንደ በእያንዳንዳችን ሲደርስ ብቻ ነው እንዴ ብንጮኸው? እነዚህ ሰዎች ምን አደረጉ እንዴ? በጎች ናቸው። ምን አረጉ? ምንም ያውቁት ነገር አለ? እኛ ያሳዝነናል። እስከ መቼ ነው ዝም የምንለው? እስከ መቼ ነው ይሄንን በፍርሃት የምንውጠው? እና በጣም አሳዝኗል። እጅግ ሁሉም በየቤቱ እያለቀሰ ነው። መኖር አይደለም ኑሯችን። እግዚአብሔር ይቅር ይበለን። ሁላችሁም ምእመናን በያላችሁበት እዘኑ፣ አልቅሱ። እነዚህ እናት አባታቸው አልቀዋል። ረዳት ያስፈልጋቸዋል። የሚበላ የሚጠጣ የሚለበስ መጠጊያ፣ እንግዲህ መጠጊያ ሁሉ ይቸግራቸዋል እና መንግስትም ትኩረት ሰጥቶ ምእመናኑም የተረፉት ሌሎቹ አሁን በህይወት ያሉት ከዚህ ከጠቅላይ ቤተ ክህነት ጀምሮ ትኩረት ሰጥቶ እርዳታውን በእርዳታ እንዲጠይቃቸው እንዲረዳቸው እኔ በበኩሌ ባለኝ ሐሳብ ባለኝ ጭንቀት አሳስባለሁ። እንግዲህ በዚህ እድሜያቸው በስተርጅና የተቻላቸውን መጠን እየተናገሩ ነው ያሉት። በአርሲ ህፃናት ጭፍጨፋ ይብቃ። ከ122 በላይ ቤተክርስቲያን ተዘግቷል። ከዚህ በላይ ምንድን ነው የምንጠብቀው? መንግስት ጥበቃ ያደርገዋል። መንግስት በእርግጥ ገዳያችን ቢሆንም መንግስት ጥበቃ ያደርግ ብሏል። አባታችን ቡራኬው ደረሰ። ቀሪ ዘመኑን ያርዝምልን እግዚአብሔር አምላካችን። ወደ አርሲው እንምጣ። አቦምሳ ላይ እየተፈጠረ ያለውን ነገር ዘግቤላችሁ ነበረ። ለማንኛውም ቪዲዮዎችን እያየን ሀሳብ ልስጣችሁ። እንግዲህ ይሄ ዛሬ የነበረ ቀብር ነው። ይሄ የምታዩት አንድ ወንድምና አንድ እህት በአንድነት እየተቀበሩ ያሉ ናቸው። የሺጥላ ሲሳይ እና የእርጋ ሲሳይ ይባላሉ። ወንድምና እህት ነበሩ። ሁለቱ በአንድ ጎሬ ውስጥ በዚሁ በመቃብር ውስጥ እየተቀበሩ ነው ያሉት። ምንድነው ግን አቦምሳ ላይ እየተፈጠረ ያለው የሚለውን ነገር ለመናገር ያህል አንደኛ ነገር እነኚህ ሰዎች ፍትሃት እንኳን በአንድነት እንዳይፈቱ ሁሉም በየቤታቸው እንዲፈታ፣ ነገር ግን ቤተክርስቲያን ውስጥ በአንድነት እንዳይፈቱ ተከልክለው ሁሉም በየቤቱ እንዲፈታ የተደረገው። ምክንያቱም ቤተክርስቲያን ውስጥ ፍትሃት ከተደረገ ግርግር ይነሳል፣ ሰው ይሰባሰባል፣ ኦርቶዶክሳውያን አንድነት ይቀመጣሉ ብለው ስላሰቡ እሱን ከልክለዋቸው ፍትሃቱን ያደረጉት በቤታቸው እንዲሆን ሆኗል። በጣም ነውር ነው። ከዛ በተጨማሪ ጉዳዩ ማንም ሰው እንዳያውቀው፣ ለማንም ሰውም እንዳያሳውቅ፣ ማንም ሰው ቪዲዮ እንዳይቀርጽ፣ ማንም ሰው ፎቶ እንዳያነሳ ተደርጓል። እንደምታዩት ይሄ በጣም በድብቅ የተቀረጸ ጉዳይ ነው። ለዛ አንዳንድ ድምፆች ማላሰማችሁ ለዛ ነው። ምክንያቱም ልጁ እየተናገረበት ያለ ቦታ አለ። እንዲሁም ብቻ ይቅርና ለዛ አንዳንድ ቦታ ማሰማችሁ ሀዘኑ ድምፁም ችግር የለውም፣ ግን የሚናገርበትን ቦታ ለመቁረጥ እሞክራለሁ። ስለዚህ ፎቶ እንዳይነሳ ቪዲዮ እንዳይነሳ አድርገዋል። ከዛ በተጨማሪ የቀብር ስርዓታቸው በአንድ ቦታ እንዳይፈጸም አድርገዋል። ይሄን የምትመለከቱት ለወንድምና ለእህት የተዘጋጀ ነው። ሁለቱ በአንድ ቦታ የተቀበሩት፣ ወንድምና እህቱ በአንድ ቦታ የተቀበሩት። ሌሎቹ ሶስቱ ግን በሌላ ቦታ ነው እንደ ትንሽ ገለል አድርገው ራቅ አድርገው የቀበሯቸው። ስለዚህ በአንድነት የአንድ ቀብር እንኳን እንዳይኖራቸው ተደርጎ ነው እንግዲህ የተቀበሩት። ከዛ በተጨማሪ በዚህ የጋዶ ቀበሌ እነዚህ 5 ሰዎች የሞቱበት ማለት ነው። በጣም ብዙ እስካሁን ድረስ ሬሳቸው ያልተገኙ ሰዎች አሉ። ዛሬ ተኩስ እንደነበረ ሰምተናል። እነዚህ እንግዲህ የጋዶ ቀበሌ ክርስቲያኖች ሙሉ በሙሉ በሚባል ሁኔታ ለቀው ወደ ከተማው መጥተዋል። አቦምሳ የሚባለው ከተማቸው ላይ መጥተዋል። ሁሉም በአንድነት ሰፍራሉ። እዛ ነው። እንደዛ ቢሆን ግን ወጥተው እንዳይሰሩ፣ ጥረው ግረው ሰርተው እንዳይመጡ፣ በተቻላቸው መጠን ተንቀሳቅሰው የሚበሉትን ነገር እንዳያገኙ ጭምር ተከልክለዋል። እነኚህ የተገደሉት 5ቱ እንኳን ሬሳቸው የተገኙ 5ቱ እንኳን በነገራችን ላይ የራሳቸው አይደለም። ምክንያቱም ከተማቸውን ጥለው ወጥተው ቀበሌያቸውን ጥለው ወጥተው ከተማ ስላሉ መከላከያ ሰራዊት ናቸው። እንግዲህ የእኛን እርሻ ረሱልን ብሎ ከወሰዷቸው በኋላ ነው ይሄ መከራ እንግዲህ እዛው መከላከያ አታሎ
ከወሰዷቸው በኋላ ሚሊሻ ታለው ከወሰዷቸው በኋላ ነው ይሄ መከራ የደረሰባቸው። ይሄ የሆነው ሚሊሻዎች ናቸው ጤፍ ኑ እጨዱልን ብለው ነው ወሰዷቸው። ከወሰዷቸው በኋላ እንግዲህ ሌሎቹ አካላት መጥተው እንግዲህ በሚሊሻዎቹ መሬት ላይ የሚሊሻን ጤፍ ለማጨድ በሄዱበት ነው ይሄ ግድያ የተፈጸመባቸው። ዛሬም በጣም ኃይለኛ ተኩስ ነበረ። እንደዛም ሆኖ እንግዲህ ከዛ ቦታ ላይ የራሳቸው ስራ አይሰሩ አይወጡም አይገቡም። ሁሉም ተደብቀው በአንድነት ተሰባስበው የሆነ ቦታ ያሉት ከነሱ ደግሞ ይያዙና ይወሰዱና ራንሰም ይጠይቃሉ። 1 ሚሊዮን ብር 2 ሚሊዮን ብር ይባላሉ። እንደምንም ተሰብስበው እሱ ብር ሲሰጣቸው ደግሞ ሰውየውን የተከፈለበትን ሰው በደህና ከመመለስ ይልቅ በነጋታው ገድለው ይልካሉ። እና ይህን ያህል ነው ጭንቀት ያለው አቦምሳ ላይ ያለው ነገር እየተፈጠረ ያለው ነገር ይህን ያህል ነው። ምንም ያህል ብሩ ቢከፈልም ተመልሰው እንዳይድኑ አድርገው ገድለው ነው የሚልኳቸው። በጣም አስነዋሪው ነገር እሱ ነው። ከዛ በተጨማሪ እዛው የሚኖሩ ከተማ ውስጥ ያሉ ህዝበ ክርስቲያኑ በአጠቃላይ ኦርቶዶክሳውያኑ በጣም ተጨናንቆና ተቸግሮ ነው ያለው። በቃ መውጣት መግባት መከራ ነው የሆነባቸው አሉ። ቀበሌውን ጥለው ወጥተው ወደ ከተማ እንኳን ተሰደው ቢመጡ ኦርቶዶክሳውያኑ ስቲል አሁንም መከራ ውስጥ እንዳሉ ነው እየተነገረ ያለውና አምስቱ የሟቾቹ ዛሬ የተቀበሩት ዝርዝራቸው ለመናገር ያህል ጥበቡ ዝቅ አድርጋቸው አንደኛው ነው። የሺጥላ ሲሳይና ይርጋ ሲሳይ ወንድምና እህት ነበሩ ናቸው። አሞኛ ኃይሌና ይርጋ ከበደ እነኚህ አምስቱ በዛሬው ዕለት ቀብራቸው የተፈጸመናቸው። እስካሁን ድረስ ሬሳቸው ያልተገኘ ሰዎች በጣም ብዙ አሉ። ዛሬም ተኩስ ነበረ። ከዚህ በኋላ የሟቾች ቁጥርም ሊጨምር እንደሚችልም ምንም ጥርጥር የለውም። እስቲ ወደ አባታችን ወደ አቡነ ይስሐቅ ልምጣ። ሲዘዋወር እግራቸው የተቆረጠባቸውን አይቻልም። በእውነት ያሳዝናል። አሁን የሚሰማኝ ህፃኑ እያቃሰተ ያለው ሁኔታ በእውነቱ እያለቀሰ ነው ያለ፣ እያዘነ ነው ያለ። እስቲ እግዚአብሔር ፈቃዱ ሆኖ ወደ ጻድቁ አቡነ ተክለ ሃይማኖት ሀገር በእውነቱ በረከት ወዳለበት ሀገር በበሽታም ይሁን በምክንያት መጥቷል። የእሳቸው ጸሎት ይጠብቀው። እስቲ ልጅ እንዲያው ፈውስ አግኝቶ ክርስቶስ ፈውስ እንዲሆነው በእውነቱ እንዲድን ጸሎት አድርጉ። እስቲ ጸሎት አድርጉ። እንግዲህ ይሄን አየን። በየቦታው በእንደዚህ አይነት ስንት ችግር አለ። የእግዚአብሔር ልጆች ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አሁን መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አው እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምጽ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ህንጻዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህ መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ እላለሁ። ይህ የእናንተ ልጅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የቅድስት ቤተክርስቲያን ልጅ ነው። እያቃሰተ ነው ያለው። ሌሎችም አሉ። ጠይቁ፣ ደርሳችሁ ጠይቁ። አስፈላጊውን ነገር ሁሉ ማገዝ ከኛ ይጠበቅብናል። እግዚአብሔር ልጆች እንዲሁ በዚህ ምድር ስንኖር ዝም ብለን በዚህ በጠባብነቱ ተደራጅተን መጓዝ የለብንም። በዚህ አይነት እየተደራጀን ከመላእክት አንድነት እንዳንወጣ በጆሮአችን የማይጠቅመውን ዘፈን እየሰማን ከዝማሬው እንዳንወጣ የቃሉ ራብተኞች እንዳንሆን የእግዚአብሔር ልጆች። ስለዚህ አንድ የምንሆንበት ጊዜ ነው ይሄ። አንድ የምንሆንበት የምንሰበሰብበት ጊዜ ነው። የምናለቅስበት ጊዜ ነው። የተኛንበት ጊዜ ይበቃናል። እስካሁን ድረስ የተኛ ነው በቂ ነው። እንዳንበላ መንቃት ያስፈልጋል። ስለዚህች ሀገር፣ ስለ ቅድስት ቤተክርስቲያናችን ጉዳይ፣ ስለ ምእመኖቻችን ጉዳይ ሀደራ እላለሁ። የእግዚአብሔር ልጆች አንድ እንሁን። ዛሬ መሰባሰባችሁ ጥሩ፣ ህብረታችሁን አሳይታችኋል። በጎነታችሁን ቀጥሉ። በእውነቱ ትልቁ ሀብት እግዚአብሔር ያለው ሰው በእውነቱ እግዚአብሔር የሌለው ሰው ነው ዳ የሁሉ ሰው እግዚአብሔር አለለት፣ ክርስቶስ አለለት። የእግዚአብሔር ልጆች ድንግል ማርያም አለችልን ለሁላችንም። እኛ ሀብታሞች ነን። አጋግዶ ይየሲደይ ሆኒደይ ኑሲ አነ ተውጦሲደስ ነዱረ የዱረ ግድኪ ጦሰ ገላተ ትራጋግዶ እና አደራችሁን
አደራችሁን በእግዚአብሔር ስም አደራዬን ጥሬን አስተላልፋለሁ። ኢትዮጵያውያን እኛ ታሪካችን የገነነ ነው። የቆሸሸ ታሪክ የለንም። በእውነቱ የተንጠረጠረ የተበጠረ ታሪክ ነው። እቺ ቤተክርስቲያን ለኛ ያስረከቡ አባቶቻችን ጀግኖች ናቸው። እኛ ደግሞ ደካሞች እንዳንሆን ጠንከር ማለት አለብን እና ስለዚህ ይሄ የምንሰበሰብበት ወቅት ስለሆነ አደራችሁን በየጊዜው ሀገራችን ላይ በጣም ፈተናው እየበዛ ወገኖቻችን ላይ ፈተናው እየበዛ እየሰፋ ያለበት ሁኔታ ስላለ ይሄን በጸሎት በልመና ማስታገስ አለብንና አደራችሁን በተለይ በክርስቲያን ሆስፒታል በእውነቱ ዛሬ ተኝተው ለሚገኙ ለሚያቃስቱ ለተቸገሩት ወገኖቻችን መድረስ አለብን እና በዚህ በወላይታ ሀገረ ስብከትም በሌላም አህጉረ ዓለም ያላችሁ ወገኖቹ ሁሉ እንተጋገዝ፣ እንሰባሰብ፣ እንመካከር። እግዚአብሔር ከሁላችን ጋር ይሁን። ይረብሸን ነበረ። አሁን ለምደነዋል። ሰው ሲታረድ አይተናል። ሰው እንደ በቆሎ እሸት ሲጠበስ አይተናል። ሰው ተወግሮ ሲገደል አይተናል። ሰው ሲታረድ አይተናል። በጥይት ሲመታ አይተናል። ሁሉንም አይነት አገዳደል ስላየን ተገደለ ቢባል ብዙም አይደንቀን። 20 ሰው ስንባል ትንሽ ነው። ባለፈው 50 ሰው ተገድሎ የለን። ከዛ ጥያቄያችን ምን ይሆናል? የት አካባቢ ነው? ከልብ ሆነንም አይደለም እየመሰማ ነው ያለ ነው። ስለዚህ ይህንኛው ነገር ሞትን ተለማምደነዋል፣ አለማምደውናል። ሚዲያው ላይ ብቻ አውርተን ማቆም የለብንም። ወደ መሬት መውረድ አለበት። በደንብ መናበብ መነጋገር አለብን። የኦርቶዶክሳውያን ስለሆነ ብቻ ኦርቶዶክሳውያን ባይሆኑ እየተገደሉ ያሉት ሙስሊሞች ቢሆኑ በእንደዚህ አይነት ሁኔታ ፕሮቴስታንቶች ቢሆኑ ቀድመን ጥያቄው የምናቀርበው እኛ ነን፣ ማቅረብም አለብን። ምክንያቱም ማንም ኢትዮጵያ ውስጥ የመኖር ነፃ መብት ስላለው አማኝ ሆነ አማኝ አልሆነ። ግን አሁን የሞት አዋጁ የታወጀው እኛ ላይ ስለሆነ ድምፅ ሆኑንም አልሆኑንም ቢሆኑን ደስ ይለናል። ካልሆኑን ካራጆቻችን ተርታ ባይሰለፉ ደስ ይለናል። ቢያንስ ዝምታ ቢመርጡ። ከተሰለፉም ግን ለምን ተሰለፋችሁ ብለን ብዙም አንወቅሳቸው። አራጆች እኛን ይገልጣሉ ብለው ወይንም ደግሞ አራጆች እኛ ምሳሌ ተምሳሌት ናቸው ብለው የሚሰለፉ አካላት ካሉ አይ እኛ ደግሞ ኖ አትግደሉን አትረዱን ማለት የሚያሳፍር አይመስለኝም። እነሱ ኖ አራጆች እኛ ጀግና ናቸው ማረድ ያስደስተናል ካሉና በኩራትና በኮንፊደንስ ከተናገሩ እኛ ደግሞ ኖ አትረዱን አትግደሉን የሚለውን ለማቀንቀን የሚያሳፍረን አይመስለኝም። ስለዚህ ይህንን በደንብ አድርገን መሄድ አለብን። ይህንን ስንሄድበት ግን እንዳልኳችሁ ሚዲያው ላይ ብቻ መሆን የለበትም። መሬት እናወርደው። አመራር ላይ ያሉም ሆኑ ጋዜጠኞችም ሆኑ የትኛውም ሴክተር ያለ ይሄንን እንዲያስብበት ከዛ ስለወጣ ነው። ሁላችንም ጓደኛ ይኖረናል፣ ቤተሰብ ይኖረናል። መጠየቅ አንተ እንደዚህ በምታደርገው ላይ ለምን እንደዚህ የሚሆነው ለምን ድምጽ ማትሆነው የማስጨነቁን ስራ ወደ መሬት የማውረድ ስራ መስራት። አባቶች እነዚህ የኔ ልጆች ናቸው፣ ባለማህተቦች ናቸው። ከአራቱ ህፃናት አንዷ ብቻ እቺ ቀሚስ የለበሰችው አሁን በኃይለማርያም ሆስፒታል የምትገኘው ነች። ሶስቱ ህፃናት በአሰቃቂው ግድያ ህይወታቸው ያለፈ። በጣም የሚገርማችሁ ከሁለት ዓመት በታች የምትሆን እንደው በግምት ነው 2 ዓመት ተብሎ የመጣው እሱ ከዛ በታች የምትሆን ህፃን ልጅ እንደዛው በዚህ ነገር ሰለባ ሆናለች። እነዚህን ህፃናት ያየ አእምሮ እንዴት አድርጎ ነው ጨክኖ እንደው ሁሉ ነገር ሜዳ ገደሉ በሙሉ እንደው ቀጥ ያለ ነገር መስሎ የሚታይ? የነዚህ ህፃናት ደም እኮ በብዙ ያስጨዋል። እነዚህ ህፃናት በሰውነታቸው ላይ ጥይት ብቻ አይደለም ድንጋይም ተጨምሮበት በድንጋይም ተጨፍጭፈው በሰይፍም ተመትረው የሞተ አስክሬናቸው እንኳን በሰይፍ ከመተልተልና ከመዘልዘል አልተረፈም። እነዚህ የኔ ልጆች፣ እነዚህ እናንተ ልጆች፣ ይሄ ነገር ዝም አያስብል፣ አያስቆምም፣ አያስቀምጥም። እምን ማድረግ ያለብን ነገር በእጃችን ነው። ዓለም አቀፍ ተቋማትን ከሚዲያ ተቋማት ጀምረን በደንብ አድርገን መወትወትና ማንኳኳት። እዚህ ጋር እነ ደይለን ተቀምጠውልናል፣ እነ አሮን አሁን በቅርብ የሰሩት ቪዲዮ አለ። እየገባን ጥልቅልቅ እናድርገው፣ ድምጻችን እንዲሰማ። ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያንስ የሚለው በደንብ መደመጥ መቻል አለበት። ስቶፕ ጄኖሳይድ
ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ በደንብ መጻፍ መቻል አለበት። ይህንን ነገር ስንጽፍ ደግሞ ሌሎቻችን እየገባን እርስ በርሳችን ላይክ እንደራረግ። የትላንትናውን ስፍፍ ብሎ የደይለን ይታይ ነበር። ስለዚህ አንዘላለል፣ እርስ በርስ ላይክ ማድረጋችን ኮሜንታችን ቫይራል እንዲሁም ፊት ለፊት እንዲታይ እንዲቀመጥ ያደርገዋል። ኢንቦክሱንም አትርሱት ይደረግ። ስለዚህ በደንብ መስራት አለብን። ይህ ሰሞን በትክክል ለውጥ የምናመጣበት ምናልባት በሳምንቱ መጨረሻ ደግሞ በአሜሪካና ካናዳ ይህንን ድምጻችን በተጨማሪነት በእግር ተጉዘን እነሱ መስሪያ ቤቶቻቸው ደጅ ላይ ቆመን ድምጻችንን ለመላው ዓለም የምናሰማበት ሁኔታ ይኖራል። ስለዚህ ያ እንዲሆን በየሁኔታዎች ካናዳ የምትገኙ ከኔ ጋር አሜሪካ የምትገኙ ከመምህር ዛማኑና ከዲያቆን ፋሲካው ጋር በመገናኘት ይህን ድምጻችንን እናሰማለን። ሌላው የተከበራችሁ በተለይ ሀገር ውስጥ የምትኖሩ ኦርቶዶክሳውያን እህት ወንድሞቻችን እንታሰራለን፣ እንዲንላለን፣ እንዲደርስብናል ብላችሁ የምትሉ ቢያንስ ጨርፋችሁ ቢያንስ ሰስታችሁ ፍትህ በሉ። ሰው ሲሞት አትግደሉ ማለቱ አያሳስረው፣ በታሪክ አያሳስረው። ኢትዮጵያ ውስጥ ስንል የኖር ነው። ስንገደል አትግደሉን ስላልን አይደለም የታሰረ ቢሆነ እንትኑ ሲያልፍ በደንብ አብስለን የሰራነው ኦፕሬሽን ነው። ያ ነገር አበሳጭቷቸው ወደ ስርም ስንሄድ ነበር። ስለዚህ በዚህ ደረጃ ምንም የሚደርስ ነገር የለም። ቢያንስ ፍትህ ማለት እያሉ ነው የተለያዩ ወንድሞቻቸው ሆስፒታል ሄደው እኮ እነ መምህር ታደሰ ወርቁ እኮ እያጽናኑ እያበረቱ ሐሳባቸውን እያሰፈሩ ቤተ ክህነቱ ቢያንስ ነቅቶ ነገሮችን እንዲናገር አሁንም እየተወቱ ቢያንስ ያለቀ የሚመስለው እድላችን እንኳን እንጠቀምበት፣ ፍትህ እንበል። ያለቀ ነው፣ ያለቀ እድል እኮ ነው። ግን በሉ እናንተ በጠቅላይ ቤተ ክህነት ላይ የምናደርሰው ጫና በርትቶ ይቀጥል። ምንም ይሁን መንሹ በእጃቸው በቃ የተጨበጠ ናቸው አባቶች፣ መሪነቱ በእነሱ እጅ ነው ያለ። ስለዚህ አሁንም ይህንን ኃላፊነታቸው እንዲጠቀሙ መወትወት ያስፈልጋል። በቃ እኔ በጣም ነው ማዝነው ማለት ለነዚህ አርሲ ኦርቶዶክሳውያን ወገኖቻችን እንዴት ቪዲዮ እንሰስታል። ቪዲዮ እኮ ዛሬ ቤተክርስቲያናችን ፈቅዳ እንደው እግዚአብሔር አምላክ መልካም ፈቃድ ሆኖ ለቤተክርስቲያን ጥቀሙ ብሎ የተቀመጥንበት ቦታ ስቶሪ ላይ ፍትህ ለአርሲ ኦርቶዶክሳውያን ብለህ ጽፈህ ድምጾኛለሁ ብለህ መፎገር አትችልም። እድላችንን እድሌን በደንብ መጠቀም መቻል ይጠበቅብናል። ስለዚህ ሁላችንም ይሄንን እናድርግ። አሮን ጋር እየገባን በቅርብ የተለቀቀ ቪዲዮ አለ። እዛ ስር ኮሜንቱን በሙሉ እንቆጣጠረው፣ እየወጣን እየጻፍን እንመለስ። ከአንድ ሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ለሚኖረው የቲዩተር ዘመቻ ሁላችንም ቲዩተር አካውንት ይኑረን። ልምድ ያላቸው ሰዎችም ጭምር በዚህ ቲዩት በማድረግ ይመጣሉ ብዬ አስባለሁ። ያገዙ ሰዎች አሉ በፌስቡክ በተለይ እነ ማርያማዊት ከዚህ ቀደም ያላቸውን ልምድ በዝርዝር አስቀምጠውልናል። የተለያዩ ተሞክሮችን እዛ ጋር አስፍረዋል። ስለዚህ ሁላችንም ጥርስ ነክሰን እባካችሁ ፕሮፋይል በመቀየር የተጀመረው ነገር በአጠቃላይ መሳለጥ መቻል አለበት። በርትተን እንቀጥል። እናመሰግናለን ወንድሞቻችን። አሁን ላይ በተለይ የውጭ ሚዲያ እንዲያውቅልን ነው። በእርግጥ አያውቁትም ማለት አንችልም፣ ያው ያለመዘገብ ፍላጎት ከሌላቸው በስተቀር የውጭ ሚዲያዎች እንዲዘግቡልን ማጨናነቅ፣ ኮሜንታቸው ስር እየገባን ፍትህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያልን መጽሐፍ፣ እነኚህ ነገር የተገቡ ናቸው። እስቲ ቀሲስ ጋር እምጣና ሀሳባቸውን እንስማ። ለሚገደሉ ኦርቶዶክሳውያን ፍትህን እንሻለን። ወንድሞቻችን ባለፉት ሳምንታት ውስጥ ከ40 የሚበልጡ ኦርቶዶክሳውያን ተገለዋል። ዛሬም ደግሞ 6 ኦርቶዶክሳውያን በተኙበት ተገለዋል። ዛሬም ለመታረድ የተዘጋጁ ብዙ በጎች እንዳሉን እየሰማን ነው። ለእነዚህ ኦርቶዶክሳውያን ድምፅ ልንሆንላችሁ ይገባል። ሰብአዊነት የሚሰማችሁ ኦርቶዶክሳውያን በሙሉ ሰው በመሆኑ የወደደውን እምነት የመምረጥ መብት አለው። በእምነቱ ምክንያት ሊገደል አይገባውም፣ ነውር ነው። ስለዚህ ለነዚህ ወንድሞቻችን ልንጮህላቸው ይገባል። እኛ ኦርቶዶክሳውያን ደግሞ እንዲህ የሚል መጽሐፍ አለን። ምስለ ዘይትፌሳህ ተፈስሑ ወምስለ ዘይበኪ ብክዩ፣ ከሚደሰት ጋር ተደሰቱ፣ ከሚያለቅስ ጋር አብራችሁ አልቅሱ። ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 15 ላይ ኦርቶዶክሳዊነት ከሚደሰት ጋር መደሰት፣ ከሚያለቅስ ጋር ማልቀስ ነው።
በወንድሙ ሰርግ ላይ ድንኳን የሚደኩን በወንድሙ ልቅሶ ላይ ሰርጉን የሚያሰርግ ኦርቶዶክሳዊ የለም፣ ሊኖርም አይገባም። ወንድሞቻችን እያለቀሱ ነው፣ ድረሱልን እያሉ ነው። ደግሞ እኛ ኦርቶዶክሳውያን በክርስቶስ አንድ አካል ነን። አንዱ ብልት ሲጎዳ ሌላኛው ብልት አብሮ ይደማል፣ ይጎዳል። ሐዋርያ ቅዱስ ጳውሎስ አሁንም በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ እንደሚነግረን አንዱ ብልት ሲሰቃይ ሌሎችን ብልቶች አብረው ይሰቃያሉ ነው የሚለን። ስለዚህ የምንጮኸው ለሚገደሉ ብቻ አይደለም፣ እኛም አካላችን ስለሚጎዳ ጭምር ነው። አንዳንዶቹ እንዲህ ይሉናል፣ ምን ታመጣላችሁ ብትጮሁ? በመጮህ ምን ይመጣል? ምንም እኮ የሚመጣ ነገር የለም ፈታ ይላሉ። ኧረ እኛ እንደዚህ የሚባል መጽሐፍም የለንም፣ እንደዚህ ያለ ሐሳብም የለም። የምንጮኸው አንደኛ ከምድራዊው ነገር ብቻ እርዳታን በመፈለግ አይደለም፣ የሚሰማን አምላክ ስላለ ነው። ወይሰምዐነ እለ እንበለ ኑፋቄ ንፄዎ፣ ያለ ጥርጥር በእምነት ብንለምነው ይሰማናል የሚል መጽሐፍ ቅዱስ ያለንና ዘወትር የምንጸልየው ኪዳናችን የሚያስተምረን ይሄን ነው። የሚሰማን አምላክ ስላለን ነው። እኛ ዳጎንን አናመልክም፣ የኤልያስን አምላክ ነው የምንሰማው የምንለምነው። ስለዚህ ይሰማናል። በነገራችን ላይ መጮህ ተፈጥሯዊ ጭምር ነው። አንድ ሰው ምንም ሰው በሌለበት አውሬ ቢመጣበት ይጮሃል። መጮህ ተፈጥሯዊ ጭምር ነው። አለመጮህ ግን ከሰብአዊነት ውጭ መሆን ነው። እኛ ሰዎች ስለሆን ነው የምንጮኸው። ከክርስትና በላይ ደግሞ ሰው መሆን ራሱ ባሪያ በምሳሌ በእግዚአብሔር ምሳሌ የተፈጠሩ ሰዎች ስለሆን ለሞቱት ሰዎች ልናለቅስላቸው ይገባል። በሃይማኖት አጥር ሳንታጠር ማንኛውም ሰው ሙስሊም የሚሆን ጴንጤ የሚሆን በእምነቱ ሊገደል አይገባም፣ ነውር ነው። ለነዚህ ኦርቶዶክሳውያን ልናለቅስላቸው ይገባል፣ ልንጮህላቸው ይገባል። ኦርቶዶክሳውያን አንድ ሆነ አካል እኮ ነን። እኛ እኮ ክርስቶስን የምንመስለው በሞቱ ጭምር እኮ ነው፣ በመከራው ጭምር እኮ ነው ክርስቶስን እንድንመስለው የተጠራ ነው። የማቴዎስ ወንጌል ምዕራፍ 25 የሚነግረን እኮ እሱን ነው እኮ። ከነዚህ ከተናናሾች ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው። ለተራበው ማሰብ፣ ለተጠማው ለተቸገረው ማሰብ ክርስቶስን ማሰብ ነው። የተራቆተውን ስናለብሰው ክርስቶስን ማልበስ ነው። የተራበውን ስናበላው ክርስቶስን ማብላታችን ነው። ፍትክን ስንፈልግ ፍትክን ከሚያደርገው ከእግዚአብሔር ጋር እርሱን መምሰላችን ነው። በስራ ጭምር ነው ክርስቶስን መምሰል ያለብን። ስለዚህ ክርስቶስን የምንመስለው አንድ በመከራው አይደለም፣ ወንድሞቻችንን በመከራቸው ልንመስላቸው ይገባል። በዚህ በነገራችን ላይ ኦርቶዶክሳውያን ቅዱሳን ስለኛ ይለምናሉ፣ እኛም ለቅዱሳን እንለምናለን። በሰማይ ወይም በገነት ያሉ ቅዱሳን ስለኛ ይለምናሉ፣ እኛም ወደ እነሱ እንጸልያለን የምንለው ለምን ይመስላችኋል? አንድ አካል ነን፣ አንድ ብልት ነን። የኛ መከራ በገነት ያሉት ይሰማቸዋል፣ ስለዚህ ይለምኑልናል ነው እኮ ትምህርቱ እኮ። ታዲያ ለሚሞቱ ሰዎች መለመናችን ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከጥፋተኝነት ስሜት እንወጣለን። ድምፅ በሆናቸው ቁጥር ለወንድሞቻችን እኛ ራሳችን ከበደለኞቹ አንዱን ሆነን እንዳንቆጠር ያደርገናል። ቅዱስ አምብሮስ የሚልን ይህን ነገር ነው። አንድ ጥፋት የሚያጠፋ ሰው ብቻ ሳይሆን በደለኛ፣ በደልን የማይቃወምም እሱ በደለኛ ነው ይላል አምብሮስ። በደልን የሚሰራ ብቻ ሳይሆን በደልን የማይቃወምም ኃጢአተኛ ነው፣ በደለኛ ነው ይላል። ስለዚህ ለምንድን ነው ለወንድሞቻችን በግፍ ለሚሞቱት ድምፅ ባለመስጠታችን ከገዳዮች ጋር የምንተባበረው? ለምንድን ነው? በሞታቸው ብንተባበር አይሻል? ክርስቶስን ብንመስለው አይሻል? እባካችሁ ድረሱልን ለሚሉ ለአርሲ ኦርቶዶክሳውያን ኢትዮጵያውያን በሙሉ እባካችሁ ድምፅ እንሆናቸው። ይሄ ብቻ አይደለም ግን ኦርቶዶክሳውያን እዚህ አካባቢ የምትኖሩ ኦርቶዶክሳውያን እባካችሁ ተደራጁ። ተደራጅታችሁ ራሳችሁን ጠብቁ፣ ራሳችሁን ተከላከሉ። አካባቢውን የሚጠብቁ ወጣቶችን አደራጅታችሁ አካባቢውን ይጠብቁ። ቢያንስ የተወሰኑ ሰዎች እፎይ ብለው ተኝተው ይደሩ፣ እስኪ ከስጋት ነፃ ይሁኑ። ይህን እንድታደርጉ አጥብቀን እንለምናለን። ቤተክርስቲያን ህንፃ ቤተክርስቲያኗንና ሙዳየ ምጽዋቷን መሳሪያ በያዙ ዘበኞች ታስጠብቃለች። ከህንፃው ከሙዳየ ምጽዋቱ ከገንዘቡ የሰው ህንፃ ስላሴ አይበልጥም። ስለዚህ ኦርቶዶክሳውያን ተደራጅታችሁ እባካችሁ ራሳችሁንም ማህበረሰባችሁን እንድትከላከሉ እንድትጠብቁ በዚህ አጋጣሚ ጥሪ ማቅረብ እንፈልጋለን። ሁለተኛ የተኙ
ዲፕ የሆነ እንቅልፍ ላይ ያሉ አባቶቻችንን እባካችሁ ወደ ጠቅላይ ቤተ ክህነት ኦርቶዶክሳውያን በመሄድ አንቁልን፣ ቀስቅሷቸው። መርከብ ውስጥ የተኙ ብዙ ዮናሶች አሉ፣ የሚያንኮራፉ አሉ። እባካችሁ እንዳንሰጥን፣ እባካችሁ ቀስቅሱልን ዮናስን። እባካችሁ እዚያ ጠቅላይ ቤተ ክህነት የተኙ አባቶችን ቀስቅሱልን። ስለዚህ ኦርቶዶክሳውያን በተለይ አዲስ አበባ የምትኖሩ ሆ ብላችሁ ተነስታችሁ ምን እየሰራችሁ ነው በሉልን። አባቶቻችንን የተኙትን አባቶቻችን አንቁልን። ምክንያቱም የእረኛው መተኛት ነው በጎቹ ተኩላ እያነቀ እየገደለብን ያለው። ይህንን አድርጉ፣ ይህንን አድርጉ። ፍትህ ለኦርቶዶክሳውያን፣ ለአርሲ ኦርቶዶክሳውያን። አርሲ የሚሞቱ ክርስቲያኖች ሞት ጎንደር ላይ፣ ጎጃም ላይ፣ ወለጋ ላይ፣ አክሱም ላይ፣ አድዋ ላይ ያሉ ኦርቶዶክሳውያን ይሰማቸዋል። እኔንም በዚህ ባለሁበት ሀገር ላይ የወንድሞቼ የእህቶቼ የልጆቼ ሞት ይሰማኛልና እጮህላቸዋለሁ፣ ድምፅ ሆናቸዋለሁ። ምክንያቱም እኔ በክርስቶስ የእነርሱ አካሌ ናቸው፣ አንድ አካል ነን። ስለዚህ ቀኜ ሲታመም ግራዬ አለመታመም አይችልም። ፍትህ እንፈልጋለን ለወንድሞቻችን። እናመሰግናለን መምህራችን ቀሲስ ዲበኩሉን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን ያደሉልን። ፍትህ እንፈልጋለን እኛ እንላለን፣ እንጮሃለን። ነገር ግን ጠቅላይ ቤተ ክህነቱ አጀንዳ ለማስቀየር ተሯሩጦ እንደምንም ብሎ ከአርሲ ሰማዕታት አልፈን የእነሱን ተራ ወሬ የፍኖተ ጽድቅ ጉዳይን አጀንዳ እንድናደርገው እየፈለገ ነውና እግዚአብሔር ምህረቱን በዛ ቤት ያምጣልን። በዛ ቤት ላሉ ሰዎች እግዚአብሔር ምህረቱን ይላክልንና ነፃ የምንወጣበትን ቀን ያፍጥናልን። ቸር ቆይ።